ይሄ ብቻ አይደለም ሱስ እንግዲህ ወንድሜ እሱ ጋር ማለት ነው። አሁን ይሄ ቃል በእስራኤል ሽማግሌዎችንና ቆይ አንዴ ሽማግሌዎችንና ጎበዝን ቆንጆይቱንና ህፃናቶችን ሴቶችን ፈጽማችሁ ግደሉ ግደሉ የተባሉ የእግዚአብሔር ልጆች እንዲያጠፉ የተነሱ አማሌቃውያንን ነው ሱሱ አሁን ሁሱ ነው። ይቅርታ ኡስታዝ ሌላ ነው ይሄ እዚህ አማሌቅ ምናምን አይልም። ቀጥታ ግደሉ ነው የሚለው። አይ ስለ ግድያ ካወራ ነው። አንደኛ እሱን ያዝልኝ፣ ሁለተኛ ደግሞ በሙሴ ዘመን በግብር ጠላቶች የተባሉትም ይገደሉ ነበር። እዚህ ጋር አማሌቅ ህግ ተሽሯል። አማሌቅ ምናምን ይላል እዚህ አይልም። ህፃናትን ግደሉ ነው የሚለው። እሺ አሁን እዚያ ጋር አማሌቅን አልኩ፣ ወደዚያ እንምጣ። እሺ እነዚያን ግደሉ ያለው እግዚአብሔር ምን አድርገው ነው? በመጀመሪያ ግደሉ እንዳለ አምላይተሃል አይደል? እግዚአብሔር ግደሉ ይላል። ህፃናትን፣ ሽማግሌ፣ ሴቶችን ግደሏቸው ይላል። ይሄን ግደሉ ያለው ግን እግዚአብሔር አማሌቃውያን ስለተጋደሏቸው ነው አልከ። ህፃን ልጅ በምን አቅሙ ነው ጦር አንስቶ ሊዋጋ የሚችለው? ብላቴና እያለ ነው። የሚገርም የአረበኛው መጽሐፍ ቅዱስ ላይ ብትሄድ አልአጥፋል الرضع ነው የሚለው። ይሄን ምዕራፍ ይዛችሁ የአረበኛው መጽሐፍ ቅዱስ ላይ ስትሄዱ ገና እየጠባ ያለን ህፃን ልጅ ግደሉት ይላል። አልአጥፋል الرضع ጡት እየጠባ ያለን ህፃን ልጅ ግደሉ ይላል። እነዚህ ጥፋታቸው ምንድነው? ህፃናት ልጆች አራውሱ ተባባሪው ኡስታዝ ይሄ ያሁን አይደለም። አሁን አዲስ ኪዳን አይቻልም። አንደኛ እሱን ያዝልኝ፣ ሁለተኛ ቁንጽሎን ነገር አውጥቶ አይደለም ወይ አንደኛ ስለሆነ በሱ ላይ ላውራ። የብሉይ ኪዳኑ አምላክና የአዲስ ኪዳኑ አምላክ መጀመሪያ ራሱ አዳምጠንኛ አንዳንዴም ስጠንጥል ምናልባት ልታስተምረን ካለ ታስተምረን ወደ ቀጣዩ ነጥብ ትሄዳለህ። ችግር የለውም። ያን ያዘዘው የብሉይ ኪዳኑ አምላክ ነው አልከኝ አይደለ? የብሉይ ኪዳኑ አምላክና የአዲስ ኪዳኑ አምላክ የተለያዩ አምላክ ናቸው ወይንስ አንድ ራሱ አምላክ ነው? አሎ የብሉይ ኪዳኑ አምላክና የአዲስ ኪዳኑ አምላክ አንድ ናቸው ወይንስ የተለያዩ አምላኮች ናቸው? መልስ ገሊላ የአዲስ ኪዳኑ አምላክ ራሱ ነው የዛኔ ግደሉ ሲል የነበረው ወይንስ ሌላ አምላክ ነበር? ብሉይ ኪዳንም አዲስ ኪዳንም አንድ ነው። ወዝልጅ ስለዚህ ግደሉ እያለ ሲያስጨፈጭፍ የነበረው የአዲስ ኪዳኑ የራሱ ኢየሱስ ክርስቶስ ነው ማለት ነው። አይ ኢየሱስ ክርስቶስ ግደሉ ጨፍጭፎ አይደለም። ታዲያ እዛ ጋር እግዚአብሔር የተባለው እኔ እዚህ ላይ ጻየሞኩ እግዚአብሔር የተባለው እዛ ኢየሱስ አይደለም ማለት ነው። ስለዚህ እዛ ግደሉ ያለው እግዚአብሔር ኢየሱስ አይደለም አይደለም። ስለዚህ ኢየሱስ የዛኔ አምላክ አልነበረም ማለት ነው፣ ሌላ እግዚአብሔር ነበር። ዘኪና እንጂ እኔ እንጃ አላውቅም። እሱ ግን እኔ የገባሁትም ማለት ስታስተምር በጣም ደስ ትላለህ። ረጋ ያልከና እሱ ልነግርህ ነበረ እንጂ ሌላ አይደለም። እዚህ ጋር እግዚአብሔር ምናምን ስትል ነው የተናገርኩት። እሺ ጥያቄ ካለሽ እና ጥያቄ አለሽ? አይ ጥያቄ እንኳን የለኝም። አይ ግን እግዚአብሔር አምላክ ግደሉ አይልም። ያኔ ቃሉን አወጥቼ ነው ሌላ በጣም ብዙ ላስነብብሽ እችላለሁ። ይውሻል ሌላ ብዙ ላስነብብሽ እችላለሁ። እግዚአብሔር ብዙ ቦታ ላይ ግደሉ ብሎ እንደተናገረ መጽሐፍ ቅዱስ ላይ በጣም ብዙ ህግጋቶች አሉ። ሴት ልጅ አግብታ ድንግል ካልሆነች ማታ ወግራችሁ ግደሏት ሁሉ ይላል። ይሄ ሁሉ ህግጋት በጣም ሴት ልጅ ተቃጠል የሚል ህግ አለ መጽሐፍ ቅዱስ ከነ ህይወቷ። ኧረ በእግዚአብሔር አለ ላሳይ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ኡስታዝ ጥያቄ አለኝ። ሁሱ መጠየቅ ይቻላል? እሺ ጠይቅ። እሺ አይ እኔ ጎረቤት ጠይቅልኝ ምናምን ብላኝ ነው ልጅቱ እናይቱ ማለት ነው።
አንድ እንትን ልጅ አለቻት ማለት ነው ሴት ልጅ እሷ ገና ትንሽ ናት ትልቅ አይደለችም ያኔ 9 አመቷ 8 አመቷ ወይም 10 አመቷ የሚሆነው ከዛ ትልቅ ሰውዬ ናቸው የ40 አመት ሰውዬ ነው ሰውዬው ከዛ ማግባት ይችላልው ይስጡኝ አለ ከዛ እነሱ ደግሞ አንሰጥም ብለው እንትን አሉ ከለከሉ ማለት ነው ናይቱን ከዛ እኔ ደግሞ ይቻላል መምህራኖችም ታስተምሩ ሰምቻለሁ ያንን እንደዛ ስለሚሉ ይቻላል መስጠት ትችያለሽ ይሄ ያው ከነብያችሁ የመጣ ስለሆነ ምን ችግር አለው አልኳት እና ጠይቂልኝ ይሄንን ብላይ ነው በጣም ጥሩ ከነብያችን እንደመጣ ማስረጃውን የታይተሽ ነው ያስነገርሻት አውጪ ትልቅ ላይ ነሽ ክፈች እንዴ ስታስተምሩ እኮ ሰምቼ ነው ስታስተምሩ የሰም ወሬ አይደለም የተናገርሽውን ማስረጃ ነው እሺ ነብዩ እንዴ ክፈች ነው ተባለ ነብዩ መሐመድ ታዲያ የ9 አመት ልጅ እኔ ካይዳችሁ በረም ነው ማለት በሳ የታራዳና ነው ስለ ክርስትና እየተወራ ስለሆነ ያንን ትኩረቱን ዝብር አድርጋ ነብዩ መሐመድ ጎረቤት ይለን ታሻላችሁ ውሸት አያጸድቅም እኮ ኃጢአት ነው ውሸት ጥሩ አይደለም ጎረቤቴ ምናምን ለምን እንደማዋሸት አስፈልገ በግልጽ በየቀኑ አይደል ይሄ ጥያቄ ዘን የሚጠየቀው ሁሉ እየመለስን አይደል ነብዩ መሐመድ አይሻ በ9 ዓመት አገባት ለምን ብለሽ ብትጠይቂ ጻዳ አድርገን እንመልስልሽ ነበር ግን አይነት አካሄድ አስከረበ ሙስሊሞች ፊት አትጠቀሙት እሺ ኡስታዝ አንዴ አፍዋን ስራ ልገባ ነበር ጥያቄ ነበረኝ እሺ ጥያቄሽ ምንድነው አንድ እቴ እንደዚህ ከባሏ ጋር ከተፋታች ብዙም አልቆየምና በ3 ነበር ፈታውሽ ያላት እና አሁን ኒካላ ስር ፈልግ ያለውና 3 ወር ሳይሞላኝ እንዴት ይታያል እርጉዝ አይደለሁም አለች አብረው ኑረዋል ከኒካሁ በኋላ ከባሏ ጋር እሺ አብረው ኑረውበታል ይሄ ኒካህ አብረው አንድ ቀን ቢሆን ስለዚህ በኋላ ሌላ ባል እስክታገባ ድረስ ከሆነ 3 ሀይድ መጠበቅ አለበት አላህ Subhanahu Wa Ta'ala قال والمطلقات يتربصن بانفسهن 3 قروء على የተፈቱ ሴቶች በራሳቸው ላይ 3 ሀይድን ይጠብቃሉ ብሎ ተናግሯል ሀይድ በማየት ላይ ያለች ወጣት ሴት ከሆነች ያንሽ አው ኡስታዝ እዚህ ጋር እኮ ግራ ያገባት ከልጁ ጋር ትንሽ ሐራም ውስጥ ወድቀዋልና አሁን እዚህ ኒካላ ስር ነው ያካለችው ልጅ ጋር መጀመሪያ ሐራም ውስጥ ወድቀዋል እኮ ከዚያ በኋላ ኒካስሯል አይደል እነዚህ ሰዎች ኖ አይደለም ይሄኛው ገና ኒካል ታስር ነው ያኛው አይደለም ማለት አሁን ለገና ኒካስ ያስሩ አሁን ከፈታት በኋላ እቺ ልጅ ከዛ ልጅ ጋር ሐራም ውስጥ ወድቃለች ግልጽ አይደለም ጥያቄሽ ግርማ ኮሜንት ላይ ወደ 100 ጊዜ ጻፍክ ነው የተቆራረጠ የወሬ ተግ ያነበብክ ትክክለኛ ነገር እየተናገር ካንሰል መልካም አይደለም ናሽ ግባ ናግባ ለከላላኝ እሺ ናና ሙሉውን አንብበው እኔ ምዕራፍና ቁጥሩን ብቻ አምሰጠ እሺ እህት ጥያቄሽ ግልጽ አይደለም እሺ ላስተካክለው እሺ ከአንድ ልጅ ጋር ተጋብተው ነበር የኖሩ ብዙ ማልቆም ተፋቱ በ3 ፈታት ከዛ በኋላ ከፈታት በኋላ ከሌላ ልጅ ጋር ሐራም ውስጥ ወደቀች እና ከዚህ ሐራም ከወደቀችው ልጅ ጋር ኒካህ ለማሰር ወስነዋል ይሄ ልጅ ደግሞ ከፈታት 3 ወር አልሞላ እና ያ እንዴት ይታያል ብላ ጠይቂልኝ ላይ ነበር እሺ የዚያን የመጀመሪያውን ሰውዬ የዒዳ ጊዜውን አልጨረሰችም አው ግን በ3 ከፈታይ ምን ችግር አለው የሚል ነው አይ ችግር ይኖራል ምክንያቱም ግዴታ 3 ሀይድ መጠበቅ ይኖርብሻል ግን የዚህ ብዙ ዕውቀቱ የለኝም መጣይቅልሻለሁ በያት የዒዳ ጊዜ ሳትጠብቅ በዚያ ላይ እንትን ብትል የዒዳውን ጊዜ መጨረስ አለባት በመካከል የሰራቸው ወንጀል ወደ አላህ Subhanahu Wa Ta'ala ተወበት አድርግ እዛ የዒዳውን ጊዜ ጨርሳ ከዚያ በኋላ ታገባለች ኦኬ እሺ ጀዛከላህ وياكم قال سلام السلام عليكم عليكم السلام الله رجم ادمنا ጤና ይስጥ አሜን
የኔ ጥያቄ መጀመሪያ ሙስሊም የነበረ ሰው ወደ ክርስቲያን ሆኖ ተጠምቆ ማለት ነው ከዛ ወደ እስልምና ቢመለስ እንዴት ታያል? ከተመለሰ አላህ Subhanahu Wa Ta'ala ይቀበለዋል። إن الله يقبل توبة العبد ما لم يغرغر النبي صلى الله عليه وسلم الله يبارئውን ንስሐ ይቀበለዋል سكرات الموت لا እስካልደረሰ ድረስ ብለዋል። باب التوبة مفتوح حتى تطلع الشمس من مغربها የተውበት በር ክፍት ነች ፀሐይ ከመጥለቂያ ቦታዋ እስክትወጣ ድረስ። ስለዚህ ወደ አላህ Subhanahu Wa Ta'ala ተውበት እስካደረገ ድረስ አላህ Subhanahu Wa Ta'ala ይቀበለዋል። እሺ ሁለተኛ ጥያቄ ደግሞ ሰላት ላይ ያለን ማለት ነው ሌላ ነገር እንትን የዱንያ ነገር በቀልባችን ላይ ሲመጣ እንዴት ነው እሱ እንዴት ታያል? ልብህን ወደ ሶላቱ መሰብሰብ ሶላት በምትሰግዱ ጊዜ ትኩረታችሁ ሶላቱ ላይ መሆን አለበት። ያ እንዲሆን ደግሞ የሚያግዛችሁ ምንድነው? በሶላት ውስጥ የምትቀሩትን ቁርአን የምትሏቸውን ዚክሮች ማስተንተን ቢያንስ ሱረቱል ፋቲሃን ትርጉምን አወቁ። سبحان ربي العظيم ستل ركوع لا ستورد سبحان ربي الأعلى سجد الله رب اغفر لي بين السجدتين التحيات እነዚህን ትርጉሞችን በደንብ አድርጋችሁ አንብቡ። የዛኔ እነዚያን እያስተዋላችሁ በምትቀሯቸው ጊዜ ትኩረታችሁ በሶላት ላይ ይሰባሰባል። ከሶላት ውጭ ትኩረታችሁ እንዲወጣ የሚያደርገው ትልቁ ነገር ነው አለማወቃችሁ ነው። በታውቁ ይገባል ማለት ነው። እሺ ከላይ ሰርማቲ ሰላም ጀዛኩሙላህ ኸይር ወያክ ሰላም ሁሱ እንዴት ነህ? ሁሉ ሰላም ነው? አለን ደህና ነህ? አለን እኔ ከፕሮቴስታንት ነውና እሺ አንደኛ የእስልምና አስተማሪዎቹን በጣም አደንቃቸዋለሁ። ምክንያቱም በጣም ስነ ምግባራችሁ በጣም ወዳለው በጣም ደስ የሚል ስነ ምግባር የትኛው አይነት ነገር ስለ ክርስትናም ስናወራ ለማስረዳት ያላችሁ ነገር በጣም ነው ማከብረው። በጣም ደስ ትሉኛላችሁ። ከዛ ባለፈ ደግሞ አንድ ቱርካዊ ጓደኛ አለኝና አብረን ስራ እየሰራን እንዳጋጣሚ እኛ ያለንበት ቦታ ውሃ አልነበረም እና ሳላት ይሰግዳል በየሰዓቱና ውሃ ስላላገኘ አልሰግድም አለ። እንዳጋጣሚ እጃችን ቆሽሾ ነበር ቦታው እንድጭቃማ ቦታ ነበርና ለምን አትሰግድም መስለው አልሰግድም አይ ሳልታጠብ መስገድ አልችልም አለ። እና አንድ ጥያቄ ፈጠረብኝ። ጥያቄ ምንድነው? ፈጣሪ ይሄን አያቅም ወይ? አሁን አንተ ያለበትን ኮንዲሽን አያቅም ወይ? ምክንያቱም አንተ ይሄ ህግ ሊሆን ይችላል ግን እንዴት በሰው ሰራሽ አስተሳሰብ እሱ እንዲው ከሚሸነፍ መስገድ እየፈለገ ውሃ ስለሌለ እኔ መስገድ አልችልም እንዴት ልልቻለ? ሰውየው አንደኛ ዕውቀቱም የለውም እንደዚሁ የማስተማር ዕውቀት የለም ግን ለሃይማኖቱ ታማኝ ነው ይሰግዳል። እና እንዴት ይሄን ነገር እንዴት አያቅም? ፈጣሪ ከዚህ በላይ ያቀለ እንዴት ውሃ ስለሌለ እንዴት ሰዓቱን እንትን ሊያደርግ ይችላል የሚለው ነገር ሊጠይቅ ነው። እንዴት ይሄን ታዩአለህ? እሺ ጥሩ ጥያቄ። ሰውየው ከዕውቀት ማነስ ነው ይሄንን ያደረገው ድርጊት እንጂ በምንም ሁኔታ ሰውየው ውሃ ከሌለ ሌላ መንገድ አስቀምጧል አምላካችን አላህ Subhanahu Wa Ta'ala። አላህ በቁርአን ላይ ምን ይላል? فإن لم تجدوا ماء فتيمموا صعيدا طيبا አለ። ውሃ ካላገኛችሁ በንጹህ አፈር ተየሙም አድርጋችሁ ስገዱ ብሎ ተናግሯል። በአፈር ካለ ንጹህ አፈር ሄዶ ሽንት ያልተሸናበት ምናምን ንጹህ አፈር ይሄድና እዚያ ላይ ተየሙም አድርገው የማድረግን ስርዓት አምላካችን አላህ Subhanahu Wa Ta'ala ይሄን መሰረት ያስቀምጣል። እሺ አፈር በሌለበት ቦታ ቢሆን ሰውየው ለምሳሌ ህንጻ ላይ ነው እንበል ከላይ ወደ መሬት መውረድ አልቻለም መሬት ላይ ኃይለኛ ጦርነት እየተካሄደ ነው እንበል እንደምሳሌ ሰውየው አፈር አላገኘም መሬት ወርዶ በአፈር ተየሙም እንዳያደርግ እዚያው ላይ ባለበት ቤቱ ላይ በሚገኘው ግድግዳ እንደዚህ መታ አድርጎ በዚያ ፊትንና እጅን በማበስ መስገድ እንደሚችል ኢስላም ያስተምራል። ስለዚህ በምንም ሁኔታ ሆኖ ሰውየው ሶላትን ሊያቋርጥ አይገባም። ነብያችን ሰለላሁ በቁርአን ላይ ሲናገር ሚላል في سورة الحجر መጨረሻ ላይ ወዕቡድ ረበከ حتى يأتيك اليقين ይላል። ሞት እስኪመጣብህ ድረስ እኔን ጌታህን አላህን ተገዛ ይላል።
ሰውየው መስጂድ ካላገኘ ባለበት መንገድ ላይ መስገድ እንደሚችል ነብዩ ሰለላሁ ዐለይሂ ወሰለም መሬት ላይ መስገድ እንደሚችል ተናግረዋል። قال النبي صلى الله عليه وسلم جعلت لي الارض مسجدا وطهورا فاينما ادركتك الصلاه فصلي ምድር መሬት አጠቃላይ ለኔና ለተወልዶቼ ልክ እንደ መስጂድ طهارة ተደርጋልናለች። የትኛውም ስፍራ ሆናችሁ የስግደት ሰዓት ከደረሰባችሁ በዚያ ስፍራ ላይ ስገዱ አለ። ሰውየው ከእውቀት ማነስ አንፃር ነው ያንን ያላደረገው እንጂ ኢስላም ወዱ ካላገኘ ሰውየው እንዳይሰግድ በቃ ብሎ አልዘጋበትም። ሌላ መፍትሄዎችን አስቀምጧል። ታንክ ዩ መልስ አግኝቻለሁ። አመሰግናለሁ። ታንክ ዩ السلام عليكم. عليكم السلام ورحمة الله وبركاته. السلام عليكم. ሰላም አልሐምዱሊላህ። የተወሰነ ጥያቄ ነበረኝ። የሆነ አክስት ነበረችኝ። አክስቴ ማለት ባል ነበራት። ባሏ ጭንቅላት አሟት ነች። አሁን ያደርገዋል። እሱ ያቤስ አንድ አራት ወልዳለች። ከወለደች በኋላ አራት ከወለዱ በኋላ አመመው። እሱን ትንሽ አበደ ማለት ትንሽ ጭንቅላቱ ትንሽ ተነካ። ከዛ አንድ አሁን አምስተኛ ዓመታቸው ሆነ። እሱ ካበደ ማለት ነው። ራሷን የምትችለው ራሷ ነች፣ የምታስተዳድረው ራሷ ነች። የቤተሰቦች አታ እነሱ እናሳክማለን እያሉ በጣም ብዙ ያለውን ንብረት በሙሉ እየሸጡ ብዙ አጠፉ። እና እሷ በሸሪዓ ፍርድ ቤት ሄዳ አታ ፍች ጠየቀች። ያው ያለሱ ፍቃድ ሳውዲ አልሄድም ብላ ፍች ጠየቀች። እኔም ህይወት ልኖር ብላ ማለት ነው። እና ይሄ እንዴት ይታያል? ፍች ጠየቀችና እሱ ሊፈታት አልቻለም። አይምሮ ህመምተኛ ስለሆነ አይደለ? ህመምተኛ ስለሆነ እሱ አልቻለም። ራሷን ደግሞ ሲጀመር ራሷን እንትን አላሏትም። ያኔ ማለት ልጆቹን አልተንከባከቡም። ለሱ ሲባል ስንት ቤት ንብረትን ሲሸጡ እሱን እናሳክማለን እያሉ እሷን በመጨረሻ ተስፋ ስትቆርጥ ሳውዲ ሄዳለሁ ስትል የእሱን ከይዛ ያለ ፍቃድ መሄድ ከበዳትና ሸሪዓ ፍርድ ቤት ሄደች። ይሄ እንዴት ይታያል በእኛ? ሸሪዓ ፍርድ ቤት ኒካህን አወረደ? አወርዷል። አሁን በቃ እንደሱ ነው የሚሆነው። ሰውየው የአእምሮ ህመምተኛ ከሆነ ሚስት ትጣርለት በቻለችው መጠን። ያን ሁሉ ጣረችለት፣ ቤቷን እስከመሸጥ ደረሰች። አላህ ጀዛን ይክፈላት። የተቻላትን ሞከረችለት። መጨረሻ ላይ አእምሮ ካልተሻለው የግዴታ እቺ ሴት የራሷ ህይወት ያስፈልጋታል። ሰውየው ከታመመ የዛኔ ሸሪዓ ፍርድ ቤት ኒካሁን ማውረድ ይችላል። ከወረደ በኋላ ወደ ውጭ ስለመሄዷ ሌላኛው ጥያቄው ነብያችን ሰለላሁ ዐለይሂ ወሰለም ከ80 ኪሎ ሜትር በላይ ርቀት ያለውን ጉዞ ሴት ልጅ ብቻዋን እንዳትጓዝ ብለው ተናግረዋል። ምክንያቱም ሴት ልጅ በባህሪዋ ደካማ ነች። ያ ማለት ከሰውነት አንፃር ለመደፈር ለምናምን ይጋለጣሉ አይደለ? ያ ነገር እንዳይደርስባቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ሩቅ የሆነን ጉዞ ሴት ልጅ ስትጓዝ ከቤተሰብ ክፍል አንድ ሰው ይከተላት፣ ብቻዋን እንዳትሄድ ብለው ተናግረዋል። قال النبي صلى الله عليه وسلم لا تسافر المرأة تؤمن بالله واليوم الآخر مسيرة يوم على ليلته إلا مع ذي محرم. በአላህና በመጨረሻው ቀን የምታምን ሙስሊም ሴት 80 ኪሎ ሜትርና ከዚያ በላይ ወይንም አንድ ቀን ከሌሊቱና ከዚያ በላይ ያለውን ርቀት መንገድ ያለ ዘመድ ብቻዋን እንዳትጓዝ ብለው ተናግረዋል ማለት ነው። ይሄን ይመስላል። ማራባሽ ሌላም ደግሞ ነበረኝ። እሺ አያቴ የሆነ ወሲያ ተናግሮ ነበር። አሁን በሀያት አለ። እሺ ስሞት ወንድሜ ቀብር ላይ ነው ቀብሩን ብሎ ነበር። እንዲሁ አንድ ተሰብስበን ነገረን። አሁን በሀያት አለ። ከሞትኩኝ እንዲህ ብሎ ቦታ ሳይቶናል። ያጎቴን ቀብር ማለት ነው። እና ይሄ እንዴት ይታያል? እኔም በሰዓቱ ምንም አላልኩም ነበር። አሁን አጋጣሚውን ካገኘው ያው ልጠይቅ ብዬ ነው። ምን አድርግልኝ ነው? ቀብር ተከፍቶ ድጋሚ ጥያቄ? ቀብር ከፍቶ መስ መቅበር ቀብር ምን ቀብር አያቴ ነበር። አያቴ ወሲያ ተናግሮ ማለት ነው። ወንድሜ ቀብር ነው መቀብሩኝ ብሎ ነበር። ታውቃለህ? ወንድሜ ቀብር ነው መቀብሩኝ ብሎ አሳይቶ ነበር። ወንድሙን ቀብር ማለት ነው። እሺ እና አሁን ደግሞ ወሲያ ነው ተናገረው። ከጎኑ እዛው ከቀብሩ አጠገብ እዛው ቀብሩ ከሱ ጋር አብራቸው እንድቀብሩት ላርለም ቀብሩን ከፍተን ከሱ ጋር ነው እንጂ ቀብሩን ከፍተን እሱ ጋር እንድንቀብረው አይሆንም፣ አይቻልም፣ አይፈቀድም፣ ሐራም ነው፣ ክልክል ነው። ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው ከተቀበረ በኋላ ያንን ቀብሩን አይደለም መቆፈር ምናምን እንዳትረግጡ ሁላ ነው ያሉት። እንዳትረግጡ እንዳትቀመጡበት ብለዋል። قال النبي صلى الله عليه وسلم لا تجلسوا على القبور ولا تصلوا إليها
አደራ በመቃብሮች ላይ እንዳትቀመጡ እንዳትረጋግጡ አለ። ወደ እርሱም ዙራችሁ እንዳትሰግዱ አለ። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምራሉ لأن أجلس على جمرة من النار فيصل ذلك إلى جسدي أحب إلي من أن أجلس على المقابر. من قالوا نبياتنا صلى الله عليه وسلم مقابر وجلان كمرقت فمسات رمت سات لاي تكمجي يا سونتين بياقاتلኝ ወደ ሰውነቴ ቢደርስ ይቀለኛል ብለው ተናግረዋል። ስለዚህ አይቻልም አይፈቀድም በአንድ ምክንያት ካልሆነ በስተቀር። እሱም ምንድነው ያን ቀብር ጎርፍ ገብቶበት እየሸረሸረው ከሆነ የዛኔ አጥንቱን ሊወስደው ከሆነ በስነ ስርዓት እሱ አጥንቱ ጎርፍ ወደ ሌለበት አካባቢ ወስዶ ይቀበራል። የዛኔ ተጣጣ ወይንም ጎርፍ ከወሰደው ያንን መቃብር አጥንቱን ካገኘ ነው የዛኔ በስነ ስርዓት አንስተን እንቀብራለን። አጥንቱን ራሱ መሰባበር አይቻልም። ይገርም ነብዩ ሰለላሁ ዐለይሂ ወሰለም كسر عظم الميت ككسره حينا የሞተን ሰው አጥንት መስበር በህይወት እንዳለ የመስበር ያክል ነው ኃጢያቱ ብሎ ተናግረዋል። እስላም በህይወት ላለ ሰው ብቻ ሳይሆን ለሞተ ሰው ራሱ ክብርን ሰጥቷል። ወታቻለ አይደለ ያ ሰው ይረገጥና እንትኑ አስከሬኑ ሊሰባበር አይገባም በፍጹም። እንደተቃላይ ቀብሩን ከፍቶ እዛ ቀብራለሁ ማለት አይሆንም አይቻልም። ለብቻው ሌላው ተቀብር አለበት። ማራባዬ ሻም እርግጠኛ ለመሆን ያክል ነው ታውቃለህ። እሱ እንዲህ ስላለን ያው እርግጠኛ አልነበርኩም ነው እርግጠኛ ለመሆን ያክል ነው ሲል مرحبا وياك እሱ አንድ ጊዜ መልስልኝ ይላል ሁለት ጊዜ ሳ አንድ ሴት ባለጋር ኒካ አስረው ሳይገናኙ ተጣሉ። እናም ብዙ ጊዜ ፍች ጠይቃ እንቢ ብሎ ሲያስቸግር ክርስቲያን ሆኛለሁ አለች እና ኒካ ይወርዳል ወይ? لا حول ولا قوة إلا بالله አይወርድም። ነገር ግን ሻሃዳ ነው ያዘለባት። አውቀው ሆነ ብለው ኒካቸው እንዲወርድ ብለው እንዲህ የሚያደርጉ ሰዎች በዚህ መንገድ ኒካ ይወርዳል ያላችሁ ማን ነው? ምናልባት እቺ ሴት አማምናበትና ሄዳ በትከፍር የዛኔ ሰውየው ግን አውቀው እንዲህ አይነት ተንኮል በኒካህ ላይ ለማድረግ ብሎ እንትን ቢል አይወርደው ኒካህ። እንደተጋላይ ሌላ መንገድ አለ። ያንን ልታውቁ ይገባል ሴቶች እባካችሁ ስለ ዲናችሁ ተማሩ። እሱ ምንድነው ከተባለ ሴት ልጅ ከባሏ ፍች መጠየቅ ፈለገች አሳማኝ የሆነ ችግር ካገኘችበት መክራው አስመክራው ከዚያ ከችግር አልስተካከለም ካለ ፍታኝ ብለው አልፈታም ካለ ሌላ መንገድ አለ። ሁለት መንገድ አላቸው ሴቶች የፍች መንገዶች። ፍች መንገድ በእስላም ሶስት አይነት ነው። አንደኛ الطلاق፣ ሁለተኛ الخلوع፣ ሶስተኛው الفسخ። እነዚህ ሶስቶቹ ፍች የማስኬጃ መንገዶች ማለት ናቸው በባልና ሚስት መካከል። አንደኛው የፍች ማስኬጃ መንገድ የወንድ ልጅ ነው። ሁለቱ ደግሞ የሴቶች ናቸው። ብዙ ጊዜ ሴቶች የፍች መንገድ እንዳላቸው አያውቁም። በቃ ወንዱ ብቻ በሱ እጅ ብቻ ይመስላቸዋል። አይደለም፣ እነዚያን ወቋቸው። ስለዚህ ከዚህ በኋላ እንዲህ አይነትን ቃል አትጠቀሙ። እነዚህን መንገዶች ላስረዳቸው። ልከፍር ነው ምናምን እዛ መድረስ አይተበቅባቸውም። ወታቸው እንዴት ነው ሰው ለቅጽበት ብትሆን አንድ አላህ Subhanahu Wa Ta'ala የሚክደው ለማይክሮ ሰከንድ የፈጠረን ጌታህን አላህ Subhanahu Wa Ta'ala ትክዳለህ? ሱመያ እኮ ፊደል ነች በይ የተባለችው ሶስት ፊደል ሁበል በይ የተባለች ሁበል እቺን ሶስት ቃል ብትል ኑሮ የዛኔ ነፍሷን ታተርፍ ነበር። ነገር ግን ለቅጽበት ያክል እንኳን እንዴት ጌታዬን እክዳለሁ አለቻቸው። ግዳውንስ ሞት ነው ከፊትሽ ያለው አሏት። ግደሉኝ አለቻቸው። የመጀመሪያው መስዋዕት ሆነች በዚህ ትውልድ በነብዩ ሰለላሁ ዐለይሂ ወሰለም ትውልድ ላይ ሱመያ። ያ ባሏ ልክ እንዲሁ ያሲር ሁበል በል ተባለ። ሁበል በጊዜው ሲያመልኩት የነበረ የመካ ሰዎች ጣዖት ነው። እሱን ጥራና እንለቀሃለን አሉት። ነገር ግን ይሄ ሊልላቸው አልቻለም። ዛሬ ባል አልፈታም ስላላት ሴት ልጅ ያንን የኩፍር ቃል ለመናገር ዝግጁ ናቸው። ኩፍር ይሄን ያክል ቀላል ሆኗል። በዛ ቅጽበት ብትሞቱስ? እና ስለዚህ የፍች መንገዶች ስንት ናቸው? ሶስት ናቸው። አንደኛው الطلاق፣ ሁለተኛ الخلوع፣ ሶስተኛ الفسخ ናቸው። طلاق ብሎ ማለት ፍች ነው። ባል በሚስቱ ላይ አሳማኝ የሆነ ችግር ካገኘባት መክሯት አስመክሯት ከዛ በኋላ ከተስተካከለች ሰየው አልስተካከለም ብላ በዚያው በስተት ላይ ከጸናች ምንም መፍትሄ ካልተገኘ ፍች የሚያስጠይቅ ችግር ከሆነ የዛኔ ፈትቼሻለሁ ይላል። ይሄ አንድ የፍች መንገድ ነው። ሁለተኛው ደግሞ ምንድነው? ኩሉዕ የሚባለው ነው። ኩሉዕ ማለት ሴት ልጅ በባሏ ላይ አሁንም ችግር አግኝታበት
መክረው አስመክረው አለስተካከለም ካለ ፍች የሚያስጠይቅ አስገዳጅ ጉዳይ ከሆነ በመካከላቸው ያለው የዛኔ ሁሉዕ የሚባለውን የፍች መንገድ ትጠቀማለች። እሱም ልክ እንደሱ እንደወንዱ የሆነ ሐቅ ነው። ኒካውን አውርድ ብላ ትናገረዋለች። የዛኔ ማውረድ ግዴታ አለበት። ያንን ኒካህ ገብታችኋል አይደል? አሳማኝ የሆነ ችግር ካለበት ማለት ነው። ያን ችግር የማያስተካክል ከሆነ የማውረድ ግዴታ አለበት። አላህ በቁርአን ላይ ምን አለ? ይሄን ሲያዝላት ፈኢምሳኩን ቢማዕሩፊን አው ተስሪሁን ቢኢሕሳን አለ። ሴቶችን ካገባችኋቸው ወይ በጥሩ በመልካም አስተዳድሯቸው፣ ያን ካልቻላቸው ደግሞ በሰላም ተለዩዋቸው፣ ልቀቋቸው ብላ ግዴታ ዋጅብ ሲሆን ማለት ነው። ገብታችኋል አይደል? የዛን እሺ ይሄ ሰውዬ አልፈታም ካለስ ቀጥታ ሶስተኛውን የፍች መንገድ ትሄዳለች። ምንድነው እሱ? አልፈስኽ ፈስኽ ፈስ አይደለም እሺ፣ ፈስኽ አለች መጨረሻ ላይ። ይህም ምንድነው የፍች መንገድ? ባል ሁሉዕ አላደርግም ባለበት ጊዜ ወደ ሸሪዓ ፍርድ ቤት በመሄድ ኒካውን የምታስወርድበት መንገድ ነው፣ ፈስኽ ይባላል። እሱ ለሸሪዓ ፍርድ ቤት ትሄድና በአቅራቢያዋ ባሌ ላይ ችግር አገኘሁበት፣ መከርኩት፣ አስመከርኩት፣ ሊስተካከል አልቻለም፣ ይህም ፍች የሚያስጠይቅ ጉዳይ ሆኖ ሳለ ፍታኝ ብዬ ኒካውን አውርድ ብዬ ተናግሬው አላወርድም ብሏል እና እናንተ ችግሩን አይታችሁ እንድታወርዱልኝ ነው ትላለች ሸሪዓ ፍርድ ቤት። ይሄ ግዴታቸው ነው፣ ዋጅብ ነው። ምን ያደርጋሉ? ወዲያው ባል ይጠራል። ያለችው ነገር እውነት እንደሆነ ከተረጋገጠ እዛኔ ፍታ ብለው እሱን ይናገሩታል። ከፈታ ሰየው፣ አልፈታም ካለ ግን ቶሎ ብለው ወዲያው ኒካሁን እነሱ ማውረድ ስልጣን አላቸው ደርሷል። ይሄ ይመስል ስለዚህ የፍች መንገድ በኢስላም 3 ናቸው። ለወንድ አንድ ብቻ ሲሆን ለሴቶች 2 ነው። እንደው الطلاق والخلوع እነዚህ ሶስት ናቸው። ጥያቄ አለ? ጠይቅ። እሺ ጥያቄ አላችሁ? የገባችሁ ልጆች አድሚኖች ካላችሁ በተራ አስገባችሁ። ሁሱ እሺ ገሊላሽ እኔን እሺ ከቻልክ በውስጥ እናውራ አስወራኝ ትላለሽ ማለት ጽፌልሃለሁ በውስጥ እና ስለ እስልምና ማወቅ እፈልጋለሁ። እሺ አንተ ታስተምረኝ ፈልጌ። እሺ ፎሎአት ተሻለ። እሺ ከላይ ፍትህ ለእኔ ያልሽው ልጅ እንዴ ገስት አናስገባ ስላሉሽ ነው ይሄን ስም ሰይመሽ የመጣሽው አይደለ? ፍትህ ለእኔ ያልሽው ሐቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወአለይኩም ሰላም። 16 አትሪክ ሰራይ ወጥ ልጅ ነው። እኔ ጥያቄ ነበረኝ። ምን ይላል? የሆነ የቁርአን መርከዝ ነበርና በኢሞ በክፍያ እየቀራን ነበረ ማለት ነው። ከዛ በክፍያ መጀመሪያ እንደዚህ ዝም ብሎ እያቀራን የሆነ ፕሮግራም ተደረገና የምርቃት ለዛ ብር አዋጣን። ከዛ እንደዚሁ ደግመን ስንቀራ በክፍያ ይሆናልና በክፍያ አድርገን ከኡስታዛችን ጋራ አቀራን ማለት ነው። ከዛ መጨረሻ ላይ ኡስታዛችን ቅራአቱን ማቆም ፈለገና የሆነ ምክንያት አድርጎ ማቋረጥ ፈለገ ማለት ነው። እና ያኔ የመጨረሻ በክፍያ ቀርተን ሳለ መጨረሻ ላይ እንደዚህ እንዴት ተዋችሁኝ አይነት ነገር በቃ ብር እንድናዋጣለት ምናምን በተደጋጋሚ ጠየቀን ማለት ነው። እሺ ከዛ በኋላ እኛ መጀመሪያ እኮ በክፍያ ተስማምተን እንደዛ ብለን ጨርሰናል ምናምን ብለን እኛ ፊት አልሰጠነውም። ከዛ መጨረሻ ላይ ሲጫጫነን ዝም ብለን የሆነ ብር ነየትን ማለት ነው። ይሄን ያክል ብለን የተወሰነ ተማሪ ነየትንና ከዛ መጨረሻ ሁኔታው ስላናደደንኛ ይሄን የማይሰደቃ ብር ለሌላ ሰው መስጠት አለብን ለባሰበት እንዴ እየተከፈለው ነው ያቀራን ማድረግ ያለብን እንደሞ አድርገናል ምናምን ብለን በሁኔታው ተናደን ያንን ነየትነው የሰደቃ ብር ሌላ የታመመ ልጅ ነበር እርዳታ የሚፈልግ ለሱ ሰጠነው ማለት ነው። እሺ እና ያኔ ሰደቃ ብር ለሱ ያው ይሄን ያክል ብለን ነይተን ነበረ መጨረሻ ላይ ለሌላ ሰጠነውና እንዴት ነው ነገሩ? እንዴት ነው እሱ አቅራችሁ ነበር የሚያስተምራችሁ ሰው ነው? ውል ተዋውላችሁ ከሰጣችሁት ነው? ውል አይደለም፣ ውል በክፍያ ነው። ክፍያ እየከፈልን ቀርተናል። እሺ ከዛ መጨረሻ ላይ ቅራአቱ ሲቋረጥ እሱ ከኛ ትንሽ እርዳታ ፈለገና ሲጫጫነን
ዝም ብለን ይሄን ያክል ብር ብለን ተናገርን ማለት ነው። እሺ ከዛ ያንን የትናውን ብርኛ ለባሰበት ሰጠነው፣ ለሌላ ሰው ለታመመ ሰው ሰጠነው። እሱ የሚያስፈልገውን ያክል ሰጣችሁት ተቸግሮ ነበረ ወይስ ችግር አላወራም? በሱ ስም ተሰብስቦለት ከሆነ እሱ የሚያስፈልገው ከሆነ ያ ነገር ለሱ ነው መስጠት ያለባችሁ። ነገር ግን ከሱ በላይ የተቸገረ ሰው ካገኛችሁ ደግሞ አናግሩት። እሱንም ሊሆን ይችላል የሚያስፈልገው ያክል ካሟላችሁለት በኋላ ለችግሩ ያክል ሰውየው በሱ ስም እስከተለመነ ድረስ ለሚያስፈልገው ለችግሩ ክፍተቱ እስከተሞላለት ድረስ ሌላኛውን የዛኔ እነዚያ አዋጡ ሰዎች ሹራ ያደርጉና ለሌላ ሰው ደግሞ የተቸገረውን ማነው ለሌላ ለተቸገረ ሰው ደግሞ እንስጠው ብላችሁ እንደዛ ነው ታደርጉ የሚገባ። በአንድ ሰው ስም ተለምነው ዞር በል ብላችሁ እሱ ለሌላ ሄዳችሁ መስጠት የተገቢ አይደለም። እሺ ሰላም አለይኩም ሙስና ወይ እና ብሩን በቃ እኛ ለሌላ ሰው የሰጠነውን ብር መልሰን ለሱ ሌላ ብር መስጠት አለብን ማለት ነው ወይስ እንዴት ነው? ለሱ ለሰውየው በሱ ስም እስከተለመነ ድረስ ለዚያ ሰው ችግር ካለበት ድረስ ለዚያ ሰው ችግር እንደዚህ በግልጽ የተናገረው ችግር አይደለም። ኦሬዲ ደህና የሚኖር ሰው ነው። በቃ ነገሩ ያሰው እንተሰም እንዲያድርገን ነበረ ግን በጣም የተቸገረ ሰው ስላገኘን እዚያ ሰው ሰጠን። እኛ ስናገዳ እናንተን ሰጣለን በልካን ከሌላችሁ ካላችሁ ደግሞ የተወሰነ ነገር በተሰሩት መልካም ነው። ተዘከረሽ እሺ ሰላም አለይኩም ያቀለለኝ السلام عليكم. الو عبيد السلام عليكم وسو. عليكم السلام ورحمة الله وبركاته. እንዴት ወንድሜ? ሰላም ነው? አሎ አልহামዱሊላህ። አንተ ጥያቄ ነበረኝ። እሺ ሰላት እየሰገድኩ እያለ ድምጽ ሰላት እየሰገድኩ ፋቲሃን ጨርሼ ሰላትን ወረድኩ። እሺ ከዛ ከወረድኩ በኋላ አሁን ደግሜ ሌላ ቁርአን ጨምሬ መቅራት አለብኝ ወይስ መቀጠል ነው ያለብኝ? ደጋማ ጥያቄ ነው። ፋቲሃን ቀረው ለምሳሌ ለሰላት ቆሜ ሰላት ላይ ቆሜ ፋቲሃን ከጨረስኩ በኋላ ሌላ ቁርአን ሳልቀራ አሚን ብዬ ጉልበትን ያዝኩ። እሺ ነው ጥያቄ? ከዛ እኮ ለመለሰልህ እሱ ነው ጥያቄ? ችግር የለውም። በሶላት ላይ ሱረቱል ፋቲሃን መቅራት ሩክን ምን አርካን ሶላት ነው። ከአርካን ሶላት መካከል ነው። ከዚያ በኋላ የምትጨምሩት ሱና ነው። ሱና ሶላት። ስለዚህ በፋቲሃ ብቻ ብትሰግዱ ሶላታችሁ ትክክል ነው። ከዛ በኋላ ፋቲሃን ብትጨምሩ ሱና ነው፣ አጀር ታገኙበታላችሁ። ባትጨምሩ ግን ሶላቱ ውድቅ አይሆንም፣ ችግር የለም። እሺ ኢንሻአላህ እሱ ነው ዋና ጥያቄ ሆነኝ እና ቀጥሎ ሌላ ጥያቄ ነበረኝ። እሺ ለምሳሌ ኢሻ ሰላት ተሰግደ 2 ሰዓት ላይ ነው የሚሰግደው። አንድ ምንም 2 ሰዓት ላይ ነው የሚሰግደው። መስጊድ የለም አቅራቢያ አለ። ታዲያ መስጊድ ካለ ሄደህ ጀማዓ መስጊድ ግዴታ አለብህ። እሱን ነው አሁን ጥያቄ ሆነኝ። ለምሳሌ ኢሻ በሰዓቱ ካልሰገድኩ ድምጽ አውጥቼ ማስገድ ይችላል። አሁን በየትኛው ሰዓት እስከ 3 ሰዓት እስከ ድረስ ድምጽ ማውጣት አልችልም? ይችላል። ለሱ ደግሞ እንትን አለ ሰዓት አለ እስከዚህ ሰዓት ብሎ የተገደበ ሰዓት አለ። እስከ ሌሊቱ ግማሽ ድረስ ነብያችን ሰለላሁ ዐለይሂ ወሰለም ወቅቱ ሶላት العشاء الى منتصف الليل ብለዋል። የኢሻ ሶላት ጊዜው እስከ ሌሊቱ ግማሽ ድረስ ነው ብለዋል። ከዛ ማሳለፍ ኢንሻአላህ። እሺ ቀጥሎ ደግሞ ሱቢ ሰላት ለምሳሌ ከሰዓቱ ካለፈ ድምጽ አይወጣም? ይወጣል። ከዚህ በላይ ወንድም ሶላት አልጀማዓን ትኩረት አድርገው መስጂድ አለ ብለሃል ባጠገብ
ሶላተል ጀማዓ ሄዶ መስገድ አለበት። ዋጅብ ነው። አንድ ነገር ሶላተል ጀማዓ ያስፈልጋል። قال النبي صلى الله عليه وسلم من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر والعذر هما المرض والخوف يا الله ملكتنيا نبي صلى الله عليه وسلم من عنه يا أذان دمس سمتو ولا مسجد بمهر صلاة الجماعة يالسجد سو بيتو بيسجد صلاة اللهم مالو وندوش ناس ملكتو مالتنا سيروش بيتاشو مسجد يشلالو سلا سيروش ناس ملكتو النبي صلى الله عليه وسلم قال النبي عليه الصلاة والسلام خير مساجد أقعر بيوتها يسيت لج بلاج ومسجدها بيتها واستنوا بلا تناقرا ስለዚህ ወንድ ልጅ ያዛን ድምጽ ከሰማ ሄዶ መስገድ አለበት በሁለት ምክንያት ካልሆነ በስተቀር አይፈቀድለትም ቤት መስገድ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ምክንያቶችን ሲናገሩ አልመረዱ ወልኸውፍ አሉ መረድ ፍራቻ ማን ነው ህመም ታሞ ከሆነ ሰውየው ወደ መስጊድ ለመሄድ የሚያቅተው የህመም አይነት ከሆነ ይዛኔ ቤቱ ይሰግራል ልክ እንደ ሁለተኛው አልኸውፍ ፍራቻ በቤቱና በመስጊዱ መካከል ለህይወቱ አስጊ የሆነ ነገር ካለ ይዛኔ ቤቱ መስገድ ይችላል ማለት ነው ይሄን ይመስላል ከዛች ግን ይራ መስጊድ አሁንም አንድ አለኝ እሺ ለምሳሌ አሁን ሰላት ከሰዓቱ ካለፈኝ ለምሳሌ የሰባት ሰዓት ሰላትን ሳልሰግድ አስር ከደረሰኝ ከአስር ጋር ጨምሬ መስገድ አለብኝ ወይስ ከአስር በፊት ነው መስገድ አለብኝ? የአሱር አዛን ካልተባለ ዙህርን ቶሎ ትሰግዳለህ ከዚህ አሱር ትሰግዳለህ። የአሱር አዛን ተብሎ ከሆነ ግን ብቻህን ከሆነ የምትሰግደው መጀመሪያ ወቅቱ የገባበትን ሶላት ትሰግድና ከዚያ በኋላ ዙህርን በቀዷ መልክ ከዚያ በኋላ ትሰግዳለህ ኢንሻአላህ። እሺ ወንድም ያለ አደራ ሱነቱን ተማት ተሰለፍ አሁን ጨርሻለሁ። والله ماشي جزاكم الله خيرا وإياكم السلام عليكم بسم الله سلامنا الله يخليك እሱ ሰላም ነው አልহামዱሊላህ እሱ እኔ አንተ ጥያቄ ያለኝና እኔ ኮሚሽን ስራ ነው የምሰራው እና ለዚህ አሁን ለምሳሌ ወደ ውጭ ሀገር ምናምን የሚሄዱት ሴቶች አሉ ለኛ ትምህርት ቤት ነው ያለን እና በዛው ደግሞ ፕሮሰስ ምናምን አስተርሰን እነሱ ያው ክፍያ ለሚከፈል እኛ የራሳችን ኮሚሽን በዛው ከቢሮ ቀሪ ኮሚሽን ከነሱ ጋር ተነጋግረን ክፍያ የምናስከፍላቸው ከዛ የኛ የራሳችን ኮሚሽን እንወጣለንና ይሄ እንዴት ነው እስቲ? እሺ ያለ መህረም ያለ ዘመድ ሴት ልጅን ከ80 ኪሎ ሜትር በላይ እና ከዚያ በላይ ያለው ርቀትን ጉዞ እንድትወጣ ማድረጋቸው ወንጀል ነው አይቻልም። ይሄ ይፈቀድ ከባሏ ጋር ከሆነ የምትሄደው የዛኔ ችግር የለውም። ለስራ ነው ለስራ የሚሄዱት አሉ ለስራ ያንም አይቻልም። قال النبي صلى الله عليه وسلم لا تسافر المرأة والله واليوم الآخر مسيرة يوم على ليلة إلا مع ذي محرم. فالله لا جرت وقال مثلا فيه انتنا اشتات انت بان لا من ميت ادرك تالس عشان انت الشيطان مالكتኛ ያለ ነበር ክርስቲያን ልጅ ነው የሚተናሽ ለተና አስከብት ጳውሎስ የሰይጣን መልእክተኛ አለው ቃል በቃል ነው መሰጠ እኔ ግን የለኝም በእኔ ላይ ማስረጃ ታወጣ ክርስቲያኖች ትልልቆች ናቸው እዚህ የምትመጡት ህፃን ልጅ አይደላቸውም የ3 አመት የ4 አመት ልጅ አይደላቸው ሐሳብን በሐሳብ ተሟገቱ ግቡና በነፃነት ማውራት ትችላላችሁ አንተ እንዲህ ነህ ነብይ መሐመድ እንዲህ ምናምን ይሄ አትወቱ እስከመቼ ልጅ ነው ልክ እንዲህ ህፃን እያለን ቤት አንተ እንትን ብለን ተሳድበን ጎረቤት እንሄዳለን ሌላኛውን ህፃን ልጅ ያ ይወጣል ቆይ ይባባላል እራሱ ቲክቶክ ላይ አጣች መሰዳደብና መሄድ እንደ ወንድ ልጅ ሁሉ ግቡና ተሟገቱ አውሩ እሺ ጥያቄ አለ ይወጣ بسم الله السلام عليكم ورحمة الله وبركاته
ተራጠብቁ ሰላም ወራህመቱላሂ ወበረካቱ ሐጂ እንዴት ነው እሳችን ሰላም ነው አባ ደህና ነኝ አልহামዱሊላህ እንዴት ነው አይኖቱ ተሻሎታል አልহামዱሊላህ እየተሻለኝ ነው ኢንሻአላህ አላህ ያሽልህ አብሽር ኡስታዴ አብሽር ኩፉ አይንካ አብሽር አንድ ሁለት ጥያቄ አለኝ ኢንሻአላህ ባለፈው ስለ ማርያም አለይሂ ሰላም ስትነግረን ነበርና የማርያም አሰደገዋ ዘከሪያ ስትለኝ ነበርና አባቷን ደግሞ ኢብራሂም ነበርና የማርያም ጥያቄስ ነው ሁለተኛ ደግሞ ማርያም ልጇ ስትወልድ ወይ ልጅ ስትወልድ ያው ልጁ እንዴት حرام እንደዚህ አመጣች ስሏት ልጁ በተናገረበት ሰዓት ልጁ እንዲናገር አድርገው ሳላይ ወይ ወርደው ልጁ አናግሩት ያለች በራሷ መጥቶ ነው ወይስ አላህ እንዲናገር ነው ያደረገች በዚህ ላይ ትንሽ ሰፋር ምልክት ነው ያሳየቻቸው እሷ فاشارت اليه ነው የሚለው ወደ እርሱ አመለከተቻቸው አንደኛ ነው ሁለተኛ እንዳትናገር የተባለችው መልስ ከመስጠት አንፃር ነው መልስ ከመስጠት አንፃር እንዳትመልስ ምክንያቱም የሷ መልስ በዚያ ሰዓት ዋጋ ስለሌለው ምክንያቱም እነዚህ ሰዎች ከአይምሯቸው በላይ የሆነ ነገር ነው ይዛ የመጣቸው የነበረው እሱም ሳታገባ ተአምራዊ በሆነ መንገድ ህፃን ልጅን ወልዳ ነው የመጣቸው ስለዚህ እሷ እኔ በተአምራዊ መንገድ ወልጄ ነው ብትላቸው ተቀባይነት አይኖራትም ነበር ወታቻ ነገር ግን እዚያ ላይ ተአምር መስራት አለበት አምላክ ግድ ስለዚህ መሲሁን ራሱን እንዲናገር አደረገው መሰከረላት ለእናቱ ወታቻ እርሱ በዝሙት የተገኘ እንዳልሆነ በተአምራዊ መንገድ የተገኘ የአላህ ባሪያና አገልጋይ እንደሆነ ነገራቸው قال اني عبد الله ያለ ተናገረ እሱ ነው እና ምልክት ነው የሰጠችው እንጂ አልተናገረችም እሺ በተናገርም ራሱ አላህ እንዳትናገር ካላት ጋር የሚጋጭ ነገር አይሆንም ነበር በተናገር ራሱ ለምን ከተባሉ አልተገለጸም ግን ተፍሲሮች ላይ ሐና ብሎ አስቀምጠውታል እዚህም አማርኛው ላይ ታሽኮለ በቅንፍ ሐና ብሎ ተቀምጧል እሺ እኛ እናትና አባታቸው ምናምን እንደዚህ እሱ አይደለም ዋናው ቁም ነገር በመሲሁ ላይ የተሰራ ስተት አለ አምላክ ነው የአምላክ ልጅ ነው ያሉትን ሊያስረዳቸው ዘንድ አላህ Subhanahu Wa Ta'ala የሚገባው ዋናው ጉዳይ እሱ ነው ተሰቅሏል አልተሰቀለም ምን ሆነ የሚለውን ጉዳይ ወደፊትስ ምን ይሆናል የሚለውን እንዳለ ይሄን ሁሉ በግልጽ አስቀምጦታል እሺ ጀዛከላሁ ኡስቱ አላህ ይጨምርልህ በሰማነው እንጠቀም አላህ አርደን ጀዛከላሁ السلام عليكم السلام عليكم وعليكم السلام ورحمة الله وبركاته السلام عليكم دينا الله الحمد لله ياكي نفر يانا ياكي السلام عليكم ورحمة الله وبركاته السلام ነው ያራና አይደልጅ ወአለይኩም ሰላም በተራቀተ እሺ ጥያቄ ምን ነበር ያኒ አሁን የሆነ ከሱቢ በፊት ነው የምንወጣው ማለት ነው ስራ ማለት ልክ አዛን ስል ነው የምንወጣውና ያኒ መስጂድ አጠገባችን ነው ያለው እና ወላሂ የሰማው ነው የምወጣው ማለት ነው በቃ ቶሎ ቶሎ ቢያና ሰግጄ ነው የምወጣውና በቃ ይሄ ነገር እንዴት ነው ይታያል የሚለው ደግሞ በጣም አይምሮ ነው የሚሆነው ማለት ነው አዛን ሳይባል ያኒ እየሰማው አዛን ሰማለው ግን እንትን ሰርቪስ አመልጠናል ማለት ነው ሄደን ሰግደን እስክንመጣ ሰርቪስ አመልጠናል እና በቃ ያንን ከሚያመልጥን ደግሞ ብለን በቃ ቶሎ ቤት ሰግደን ነው የምንሄደው ያኒ ቤት እንትን በአቅራቢያችን መስጊድ አለ አይረቅም ብትንታለ ካጠገብ ትንሽ ትርቅ ወይንም ታቋርጠሱ ኦኬ ትንሽ ራቀለሽ አሁን ይሰማል እሺ አዎ ይሰማል አዳምጥሽ መልስ ነው ከርታ እሺ እና የሆነ ሶላትን የምትሰግደው ስራ ሶላትን የምትሰግደው ከአዛን በፊት ነው ወይስ ከአዛን በኋላ ላ ከአዛን በኋላ ነው እንጂ አሁን ሱቢ ቢያንስ 10 ምናምን ደቂቃ አለ አዛን ከተባለ በኋላና የሆነ ጀማ ሄዶ ለመስገድ ምናምን አያደርሰንም ገባኝ አዳምጥሽ እና ሶላት الجماعን ከሱን አስመልክቶ ነው ስለዚህ ምን ታደርጋለህ መሰለህ ካምፓኒ ውስጥ ወይም ሸሪካ ውስጥ የምትሰሩ ልጆች የሸሪካቸውን ኃላፊ አናግሩት ሶላት الجماعه መስገድ እንፈልጋለን ይሄ ይመቻችልን ብላችሁ ጠይቁ ኃላፊዎቻችሁን
ገብታችኋል? ኃላፊዎቻቸውን ጠይቋቸው። ካመቻቹላችሁ ሰየው፣ የማያመቻችላችሁ ከሆነ ግን የዛኔ ሌላ ስራ መፈለግ ነው ያለባችሁ። ገብታችኋል? ሌላ ስራ ፈልጉ። ሶላተል ጀማዓን ትታችሁ ምድራዊ ህይወትን እናስኬዳለን አትበሉ። ገብታችኋል? ስለዚህ ሶላተል ጀማዓ መጠበቅ አለበት። በተለይ የሱብሒ ሶላት የአንድ አማኝ መገለጫው የሱብሒ ሶላትን ጠብቆ መስገዱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? يقول النبي صلى الله عليه وسلم أثقل الصلاة على المنافقين صلاة العشاء وصلاة الصبح ولو يعلمون ما فيهما لأتوها ولو حبوا. በመናፍቆች ላይ ከባባድ ሶላቶች የዒሻ ሶላትና የሱብሒ ሶላት ናቸው አሉ። በእነርሱ ውስጥ የሚገኘውን ምንዳ ቢያውቁ ኖሮ ደግሞ እየተንፋቀቁም እንኳን ሆነው ሄደው በሰገዱ ነበር ወደ መስጂድ ብለው ተናገሩ። ስለዚህ የመናፍቅ ምልክት የሱብሒ ሶላትን ማሳለፍ ከሆነ የትክክለኛ አማኝ ምልክት ደግሞ የሱብሒ ሶላት መጠበቅ ነው ማለት ነው። ስለዚህ አደራ ሶላትን ነቢያችን ሰለላሁ ዐለይሂ ወሰለም መን ሰለ البردين فدخل الجنة የሱብሒንና የዐስርን ሶላት የሰገደ ሰው ወደ ጀነት ይገባል ብለው ተናግረዋል። ስለነዚህ ታላላቅ ሶላቶች በሌላ ቦታ ላይ ነብዩ ሰለላሁ መን ሰለ الصبح فهو في ذمة الله አሉ። የሱብሒን ሶላት የሰገደ ሰው እርሱ በአላህ ጥበቃ ስር ነው ብለው ተናግረዋል። ስለዚህ እንዳልፋቸው የሱብሒን ሶላት መስገድ ሌሊቱን ሙሉ እንደሰገዳችሁ ነው ምንዳው። የጀማዓ ቀላል አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? من صلى العشاء في جماعة فكأنما قام نصف الليل ومن صلى الصبح في جماعة فكأنما قام الليل كله. የዒሻን ሶላት በጀማዓ የሰገደ ሰው ግማሹን ሌሊት እንደሰገደ ያክል ነው። የሱብሒን ሶላት በጀማዓ የሰገደ ሰው ደግሞ ሌሊቱን ሙሉ እንደሰገደ ያክል ነው። ስለዚህ አደራ እንዳልፋችሁ። እሺ ጀዛከላሁ ኸይረን። እሺ በቃ እሱ ጀዛከላሁ መርሐባ ያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ተበሩክ እንዴት ይታያል? በስልም ጥያቄ ወንድሜ የነበረ እሱ ቲክቶክ አይጠቀምና ቲክቶክ ከፍቷል፣ ግን አያው እንዴት እንደሚጠቀም ቪዲዮም ሰርቼ ልኬለት ነበር። መግባት አልቻለም እና አይችልበትም መግባት። አንተ ነበር ይፈልግ ምን ፈልገው ነው? ምን ፈልገው ነው እንዴ? ድምጼ ይሰማል ነው? ምን ፈልገው ነው ወንድም? ይሰማል ድምጼ? ይሰማል። እሱ ድምጼ ይሰማል? ይሰማል። ወይኔ እሺ ያ ማለትም ጥያቄ ነበረውና አገባቡን ነግሬው ነበር። ቪዲዮም ሰርቼ ግን ሊያገኝ ካልቻለም ዋትስአፕ ላይ ደግሞ ምናልባት ስልኩን የሚያገኝበትን እድል ካገኘሁኝ ወይም ደግሞ እሺ ክርስቲያን ብዬ ብሎ ጠይቆኝ እኔ ሞዴሬተሮችንም ኮሜንት ጽፌላችሁ ነበር። ስልክህን ለሱ ለመላክ እችላለሁ። እሱ ደግሞ ወደዚህ መምጣቱን አመጣጡን አልቻለበትም። አገባቡን አዲስ ነው ወደዚህ ሀገር የመጣውና ልጆቹንና ሚስቱን አይገጠር እንትን ብሏቸው ብቻ ራሱን ያናግረኝ እህት። እሺ በውስጥ ይዛፍልኝ እሰጠዋለሁ ስልኬን። እኮ በምን አይነት መንገድ ያገኝሃል? ሜሴንጀር ይባላል። በዚህ በውስጥ በዚያ መንገድ ያገኘኛል። ይጻፍልኝ በውስጥ እኔ ስልኬን እሰጠዋለሁ። እሱ ቲክቶክ አጠቃቀም አያውቅበትም፣ አልቻለም። ቪዲዮ ሰርች ሊገለት ነበር። እሺ ያው እሺ ጥያቄውን ይዘሽ ነው እና ጠይቂለት። ምንድነው ያልከው? ሎጂክ በየነብያት ምናምን አለ ተብሎ ተበሩክ ይደረጋል ይባላል። እንዴት ነው ተበሩክ በእስልምና ይታያል?
ተበሩክ በእስልምና እንዴት ይታያል? በደንብ አዳምጡ። ላይ ነገር ነው። ተበሩክ በረካ ከሚለው ቃል ነው። البركة معناه كثرة الشيء ونماؤه የአንድ ነገር በረካ ብሎ ማለት እንደው አላህ በረካ ያርግህ እንባባላለን አይደል? እና የአንድ ነገር መብዛት ነፋፋቱ ይሄ በረካ ተብሎ ይገለጻል። አላህ Subhanahu Wa Ta'ala ነው የተባረከ የሆነው አምላክ፣ የሚባርከውም እርሱ ነው። ማስረጃ ልብ በሉ፣ በረካ የሚገኘው ከማን ነው? ከአላህ Subhanahu Wa Ta'ala ብቻና ብቻ ነው። ይወጣቻል። አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ተባረከ الذي بيده الملك ስልጣን ሁሉ ንግስና ሹመት ሁሉ በእጁ የሆነው አምላክ የተባረከ ነው እያለ ይናገራል። تبارك الذي نزل الفرقان على عبده تبارك الذي جعل في السماء أيه بروك يهونو أملاك راس الله سبحانه وتعالى لكن ده دقمو الله سبحانه وتعالى بركان بليلوش نقراتو شبلاي أدرقو الله شوال إذا شوال بركة متعلقة بالذات وهي خاصة بالأنبياء والمرسلين وبركة متعلقة بالأزمنة والأمكنة يهشا بركة بفترة ثلاثة يدرجوا بركة الله سبحانه وتعالى كسوش كار يتنتلت تلش يونش بركة لك وهي خاصة بالأنبياء يهب نبياتش بتشاي تلينه ነብያቶች ከእነርሱ የሚገኘው ማንኛውም ነገር የተባረከ አድርጎላቸዋል። ገፋቻል ከእነርሱ የሚገኘው ማንኛውም ነገር የተባረከ ነው። ልብሳቸው ሊሆን ይችላል፣ ሰውነታቸው ሊሆን ይችላል። ነጃሳ የሆነው ክፍል እስካልሆነ ድረስ ስንተናካካ የሚባለው ከዚያ ውጭ እንዳለ ማንነታቸው የተባረከ ነው። ማስረጃ ከተባለ ነብዩላህ ዒሳን እንውሰድ። ወጀዐለኒ ሙባረከን ብሩክ አደረገኝ አምላክ ያላህ አለ። ነብያቶች ከአንደበታቸው ከአፋቸው የሚወጣው ልክ እንዲሁ ደግሞ ከሰውነታቸው በራሱ ልክ እንዲሁ ከነርሱ ልብሳቸው የተባረከ ነው። ሌላ ማስረጃ ዩሱፍ ልብሱ የተባረከ ነው አይደል? በልብሱ ሰዎችን ይፈውስ ነበር። اذهبوا بقميصي هذا አለ። ይሄን ቀሚሴን ይዛችሁት ሄዱና فألقوه على وجه أبي በአባቴ ፊት ላይ ወሩሩት አላቸው። يأتي بصيرا አይኑ ይመለሳል አላቸው። ይሄን ለሌላ ሰው አድርጓል አላህ? ላ አላደረገም። እኔ ዛሬ ልብሴን አንስቼ በሆነ ሰው አይነ ፊት ላይ በወረውረው ይመለሳል? ላ ዩሱፍ ይመልስ ነበር። የነብያቶች ልክ እንዲሁ ከእነርሱ የሚገኘው ማንኛውም ነገር የተባረከ አድርጎላቸዋል። ነብያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ አሊ ኢብኑ አቢ ጣሊብ ማየት ተስኖታል አሏቸው። የቱኒ ቢሃሉ ይዛችሁልኝ ነው አሉ። በሁለት ሰዎች እየተጎተተ መጣ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ። ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም فبصق في عينيه فشفي كأن لم يكن به وجع የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአይኑ ላይ እትፍትፍበት ምራቅ ላይ ተፈወሰ፣ ወዲያው ተፈወሰ። አያቸው አይደለ? ከአንደበታቸው ይሄ ትፍ ብለው በአይኑ ላይ ሲተፉበት ጊዜ አይኑ ተፈወሰ ይላል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ይሄ የተባረከ ነው። ስለዚህ ነብያቶች አካላቸው ልክ እንዲሁ ደግሞ ልብሳቸው ይሄ የተባረከ ነው። ይሄ ለልባሱ ሆነና ይሄን ዛሬ የሀገራችን ሰዎች ቱፍታ እያሉ ይጠቀማሉ። ለማያውቁ ምንም ለጃሂሉ ምስኪን እየመጡ ነብዩ በምራቃቸው ሲፈውሱ ነበርና እኔም እተፋበታለሁ እያለ የነብዩ ሾዎች ቱፍታ እያለ ይዘው ይሄዳሉ። ይሄ አይሆንም፣ አይቻልም። ይሄ ነው። ሁለተኛ የተባረከ ነገር ከሙስሊሞች ከሌላው ከተራው ሰውስ የተባረከ ነገር አለ ወይ ወደሚለው እንመጣለን። አዎ ከሰዎችም የተባረከ ነገር አለ። ምንድነው? እርሱ ግን ዕውቀት ነው። ይወታቸዋል አይደል? ዕውቀታቸውን ለሌሎች በሚያስተላልፉ ጊዜ አላህ Subhanahu Wa Ta'ala ከነዚህ በረካን አስገኘ ይባላል። ከነብያቶች ውጭ የመጣ ማንኛውም ሸህ ወይ ምናምን ተብሎ የሚታሰብ ማንኛውም ሊሆን ይችላል። ዕውቀቱ ብቻ ነው በረከት የሚገኝበት። ከእርሱ የሚገኝ ልብስም ሆነ ቱፍታ እየተባለ የሚወሰድ ይሄ ሽርክ ነው። ይወታቸዋል አይቻልም፣ አይፈቀድም።
ይህ በነቢያቶች ላይ ብቻ ነው ያደረገው አላህ ሱብሓነሁ ወተዓላ። ከአማኞች ከሌሎች ከነቢያቶች ውጭ የሆነ ሰው እውቀቱ ብቻ ነው የተባረከ ነገር ከእርሱ የሚገኘው። ቦታቸዋል አይደል? ይሄ ነው። ሌላኛው ከጊዜ ጋርና ከቦታ ጋር የተያያዘ የአላህ ሱብሓነሁ ወተዓላ በረከት البركة المتعلقة بالأزمنة والأمكنة በጊዜያትና በቦታዎች ላይ የተንጠለጠለ የአላህ በረከት የሚገኝበት አለ። እነሱም ምንድነው ከተባለ ከጊዜያቶች የተባረከው ጊዜ ማን ነው? ልጆች ኮሜንት ላይ ጻፉ። መባረክ ማለት የአንድ ነገር መብዛት ማለት ነው፣ ሌላ ነገር አይደለም። እጥፍ ድርብ ተደርጎ ምን መልካም ስራ የሚመነዳበት ጊዜ ማን ነው? ከአመቱ በቃ ልግለጽላችሁ። ማን ነው? ረመዳን ከጊዜያቶች ሁሉ የተባረከው ጊዜ እሱ ነው። ምክንያቱም በረካ ያለበት የተባለበት ምንድነው? በዚያ ጊዜ የሚሰሩ መልካም ስራዎች እጥፍ ድርብ ተደርገው መልካም ስራ ስለሚመነድባቸው ምንዳ ስለሚመነዳባቸው። ስለዚህ አልበረከቱል ሙተዓልቃ ቢአልአዝሚና ማለት እሱ ነው። ከዚህ ጊዜ ጋር የተንጠለጠለ በረከት ያለው ወር ግን በራሱ ነው ወይ ያንን በረካ ከወሩ ዝም ብለን የምናገኘው ነው ወይ? ላ መልካም ስራን በመስራታችን ምንዳው ስለሚታጠፍና ስለሚደረብ ነው። ልክ እንዲሁ በቦታ ላይ የተንጠለጠለ የአላህ ሱብሓነሁ ወተዓላ በረከት ያለው ቦታ አለ። ማን ነው እሱ? ማን ነው የሚመልስ? በዚያ ቦታ ላይ የምንሰግደው ሶላት ከሌላው ቦታ ላይ ከምንሰግደው ሶላት እጥፍ ድርብ ተደርጎ የሚመነዳበት ማን ነው ያ ቦታ? አልበረከቱል ሙተዓልቃ ቢልአምኪና ወሁወ المسجد الحرام أو المكة والمدينة كذلك والمسجد الأقصى. نبياتنا صلى الله عليه وسلم النزي سوستوش بوتاوش يتبارك لهم قال صاحبه سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله. الله سبحانه وتعالى باركه المسجد الأقصى. الله سبحانه وتعالى باركه المسجد الأقصى. لكن هو مكة. لكن هو مكة. شهادة مكة يفلك سؤال شهادة مكة يفلك سؤال إيش إيرفون كان لا وتاو يدمج من اللسان وتاو إيش هني السمال 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 إيش هيك أنت أنا وين سنيا سوا راسي أنا يعني مسلم نبرك እዚህ በፊት ሙስሊም ነበርክ? አራሪ ሎም ክርስቲያን ነበርኩ። እሺ ቃል አብረህ ተከተልክ ነው። ይሰማል አይደል? የምለውን ቃል አብረህ ተከተልክ ለማለት ዝግጁ ነው። ብዙም አይሰማም፣ ሸበካ ትንሽ አስቸገረኛልና ምን አልከኝ? የምለውን ቃል አብረህ እየተከተልክ በልሽ። እሺ አሽሀዱ አሽሀዱ አላ الله إله لها لها إله لها لها بدن بدن تنشي إله لها إلا الله إله إلا الله وأشهد وأشهد أن محمدا أن محمد
ረሱሉላህ ረሱሉላህ ማሻአላህ ከዚህ በኋላ ሙስሊም ነው። አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው። አንድ ሰው ወደ እስልምና ሲመጣ ይህን ቃል ብሎ ነው የሚገባው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ብዬ መሰክራለሁ ማለት ነው። እሺ ከዚህ በፊት ስምህ ማን ነበር? ከዚህ በፊት ስሜ ወንድዬ ነበር። ወንድዬ እሺ ካሊድ የሚለውን ስም መርጠህ ነው አንተ? አዎ እሺ ከዚህ በኋላ ካሊድ ይሆንልህ ስሙ። የትልቅ የሰሃባ ስም ማለት ነው። ባልደረባ ስም ነበር። ያ ነው። ሙስሊም ጓደኞች ታገኛለህ በአቅራቢያ የምታገኛቸው? አሉ አሁን ባይኖርም ዙሮ አሉ። በቃ ስለ ሶላት አሰጋገድና ስለ ውዱ አደራረግ ምናምን እስላማዊ ትምህርቶችን በዚያውም እንዲያግዙ ዘንድ አናግራቸው። እሺ እና ስለ ሶላት አሰጋገድ በመማር ሶላት መስገድ መጀመር ያለበት የእስልምና ሃይማኖት ሁለተኛው ትዕዛዝ እሱ ነው። ለዚህ ላመንከውና ለመሰከረው ለአንዱ አምላክ ለአላህ ብቻ ነው በእስላም የሚሰገደው። ለፍጥረታት አይሰገድም። ለመላእክም ይሁን ለነብያት ለዛድቃን ለቅዱሳን ተብሎ በፍጹም ስግደት አይገባም። አምልኮ የሚገባው አንድና ብቸኛ ለሆነው ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ ብቻ ነው። እሺ ወንድሜ አንተ ሲቀበል ሻወር እንዲወስድ ታዟል። ለሶላት ድረስ ነው። እሺ ከቻልክ ሻወር ውሰድ። እሺ እሺ ጥያቄዎች ሲኖሩ ደስ ባለ ጊዜ እንጣት ይቻላል። እሺ ግሩፕ እንዲያስገቡ እስላማዊ ግሩፕ አድሚኖች ካላችሁ ኮሜንት ላይ አንድ ቁጥር ጻፉለት እና እስላማዊ ግሩፕ አስገቡት። አድሚኖች ካላችሁ ኮሜንት ላይ ያቸው ወይ በውስጥ አናግሩትና አስገቡት። እሺ አንተ ነህ? ሰላም አለይኩም። ወአለይኩም ሰላም። አንተ ነህ አለ? እሺ ወአለይኩም ሰላም። ቀጥሽ። እሺ እኔ ጥያቄ አባቴ ታሞ ነበርና የድንጋጤ ነው ያኔ ለምስኪኖች ብር ልሰጥና አዳሬን ስሰግድ ላድር ብዬ ለአላህ ተሳልኩ ማለት ነው። እሺ እና አሁን አባቴ ድኖልኛል አልহামዱሊላህ። ብሩን ሰጥቻለሁ። ግን ሶላቱን እንዴት ነው የማረገው? ሌሊቱን ሰግዳለህ ነው ያልሽው? አዎ ሌሊቱን ሙሉ ሰግድ ላድር ነው የተሳልኩት። እና ታዲያ ሁለት ረካ ያደረግሽ ስገጅ ወይንም አብዱላህ ኢብኑ አባስ በተናገረው መሰረት አብዱላህ ኢብኑ አባስ በሌሊቱ ክፍለ ጊዜ ላይ ሁለት ረካ ሶላትን የሰገደ ሰው ሌሊቱን ሙሉ እንደሰገደ ይቆጠርለታል ተብሎ ተገልጿል። ስለዚህ በዚያ መሰረት ሁለት ረካ ሰግደሽ ያንን አስበሽ አልሸዋቀን ከሌሊቱ ወቅት ስገጅ። በሌሊት ሁለት ረካ እየሰገድኩ ነው በአንድ ቀን ስሰግድ ላድር ነው ያልኩት እኔ። እንደሱ በቃ በቻልሽው አቅም ያክል ስገጂ፣ እስከቻልሽው ድረስ ስገጂና መጨረሻ ላይ ግን ዊትር አድርጊ። መጨረሻ ላይ ዊትር አድርጊ። እሺ ጀዛከላህ ኸይር። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። እኔ 3 ጥያቄ አለኝ። እሺ የመጀመሪያው ጥያቄ ልክ እንዳለችው እህታችን ነዝር ተነዝሮ አንድ ሰው ነዝሩን አለመሙላት እንዴት ይታያል? ወይስ ነዝሩን ግዴታ መሙላት አለበት የሚለው ላይ ጥያቄ። قال النبي صلى الله عليه وسلم من نذر بشيء فليوفي يا الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ የሆነ ነገር ከተሳካልኝ እንዲህ አደርጋለሁ ብሎ ለአላህ ቃል የገባ ወይንም የተሳለ ሰው ያ የጠየቀው ነገር ሲሳካለት ስለቱን ይፈጽም ብለዋል። የጠየቃችሁት ነገር በትክክል ከተረጋገጠና ከተሳካላችሁ ነው የዛኔ ነው የምትፈጽሙት። ካልተሳካስ ያ ነገር መፈጸም ግዴታ አይሆንባችሁ። እሺ ሁለተኛ ጥያቄ ደግሞ ስዕል ያለበት የሆነ ያሻንጉሊት ስዕል ምናምን ያለበት ልብስ ለብሶ መስገድ ከስርም ሊሆን ይችላል ወይም ደግሞ ራሱን በራሱ ለብሶ መስገድ እንዴት ይታያል? መክሩህ ነው፣ የተጠላ ነው። ነገር ግን ሐራም አይደለም፣ መክሩህ ነው። በተተውት የተሻለ ነው፣ መልካም ነው። መክሩህ ነው። እሺ
ባትተውት ግን ሶላት ውድቅ ይሆናል ወይ በዛ ማክሮናሽ ሶስተኛ ጥያቄ ደግሞ ፉርቃን ለሙሳ አለይሂ ሰላም የሰጠው ፉርቃን የሚባል ክታብ አለ ለሙሳ አለይሂ ሰላም የሰጠው ተውራት ይባላል እሺ ፉርቃን የተሰጠው ለነብዩ ሰለላሁ ዐለይሂ ወሰለም ነው ፉርቃን የቁርአን ባህሪ ነው ወይንም የቁርአን አንደኛው መጠሪያው ነው ተባረከ الذي نزل الفرقان على عبده ያለ ይናገራል ሁሉም ግን ፉርቃን የሚለው ባህሪ ሊሰጡ ችግር የለውም ፉርቃን ማለት الذي يفرق بين الحق والباطل በሐሰትና በእውነት መካከል የሚለይ ማለት ነው ፉርቃን ማለት የነብያቶች መጽሐፍት ደግሞ አላህ Subhanahu Wa Ta'ala እውነትና ሐሰቱን ሊለዩበት ዘንድ ነው የላከላቸው እሺ ነገር ግን በዚህ የተገለጸው ማን ነው ከተባለ ቁርአን ነው እሺ ኡስታዝ ጀዛከላሁ ግን በቀጣይነት ከሆነስ ያን ሰው የጠየቀውና ማይችለው ከሆነስ ለዘላቂነት የተሳለው ነው ነዝሩ ለሁል ጊዜ አድርግ ብሎ ተነዝሮ ግን ለሁል ጊዜ ማድረግ ካልቻለ ምን ማድረግ አለበት ከፋራ ማድረግ አለበት ቢያቋርጥ ወይስ ምንድነው ማድረግ ያለበት አላህ ተውበት ያድርግ ሰው በማይችለው ያላቅማቸው አትሳሩ በሶስት አይነት መንገድ መሳል አይቻልም እሺ አደራ ስለት ብሎ ማለት የሆነ ጉዳይ ካላችሁ ያ ነገር ከተሳካልኝ እንዲህ አድርጋለሁ ብላችሁ ለአላህ የምትገቡት ቃል ነው እሱ ስለት ይባላል ወራቻል ነገር ግን በሶስት ነገር መሳል አይቻልም አንደኛ لا يجوز النذر فيما يضر بالانسان አንተንም ሆነ ሌሎችንም ሊጎዳ በሚችል ነገር መሳል አይቻልም ወራቻል ሁለተኛ لا يجوز النذر بالشرك او المعصيه በሽርክ ወይንም በወንጀል መሳል አይቻልም وكذلك لا يضر أن لا يجوز النذر فيما لا يقدر عليه الإنسان يسولج يالاكمو بما يشلو نجر مسألة يشلو بالنزي بسوست نجر مسألة يشلو ما درا بالنبي صلى الله عليه وسلم جزء عنده سوى يالاكمو تسالة يهونا سلت ثم من دنو يهونا نجر كتساكالين تلالا إلى القوم صحيح لا يبتشان جبلو تسالة النبي صلى الله عليه وسلم خطبة يا درجنا يا جماعة خطبة መተው በሩ ላይ ቆመ ሰውየው ፀሐይ ይወቀዋል ነብዩ ሰለላሁ ዐለይሂ ወሰለም ኹጥባቸውን አቋረጡና አናገሩት ግባ እንጂ አሉት አይ ተስያለሁ አንተ የአላህ መልእክተኛ ናቸው ምን ብለህ አሉት ወደ ጥላል አልገባ በፀሐይ ላይ ብቻ አልቆም አላቸው በል ግባ አሉት ከዛ በማትችሉት ነገር ማን ነው ራሳቸውን በሚጎዳ ነገር አትሳሉ ብለው ከለከሏቸው لا ينظر احدكم بما يضر بنفسه ራሱን በሚጎዳ ነገር አንዳችሁ አይሳሉ በል ግባ አሉት لك عنده عندهم بمايشلو يلاكمو لا يجوز كذلك النذر بما لا يقدر عليه الانسان يسولج بمايشلو ነገር መሰራ አይችልም ወታቸዋል እኔ እንዳው እንዲካሳካልኝ እድሜ ልክ ልጾም ይላል ሰኞና ሐሙስን አትችልም የሆነ ጊዜ መሳነፍ ይመጣል ወይ መታመም ይመጣል አንድ ቀን እጾማለሁ ብለህ ነዝር አድርግ ችግር የለም ይበቃል በምትችለው አቅም ወታቸዋል አሁን ሌሊቱን ሙሉ ሰግዳለሁ አልሽ ግን ልትደክም ትችያለሽ ሁለት ረካዓ ሱና ሶላት ሰግዳለሁ በቂ ነው ከቻላችሁ በቻላችሁ ታውቁ ልክ እንደ ኡስታዝ አይቻልም የኢማን ድክመት በሚያጋጥመን ሰዓት በምንድነው ኢማናችንን ማደስ ያለብን ወይስ የኢማናችንን ድክመት በምን አይነት አዝካር ወይስ በምን አይነት የቁርአን ወይም በምን አይነት ሰላት ነው እኛ ያንን ነገር መቋቋም የምንችለው አንዳንዴ ኢማናችን በጣም ይደክምና ራሳችን ሁሉ የምንሰጋበት አጋጣሚ አለ ألا بذكر الله تطمئن القلوب ألا بذكر الله تطمئن القلوب الله بمواسات لبونات الرقاق قال ذكر بالمالت كل العبادات ማንኛቸውም ሁሉም የአምልኮ ስርዓቶች ሁሉ ذكر ተብለው ይጠራሉ ومن اعرض عن ذكري الى الله እኔን ከመገዛት ወይንም እኔን ከማውሳት ያፈነገጠ እያለ ይናገራል ስለዚህ እና አላህ Subhanahu Wa Ta'ala ማውሳት ነው ልብን የሚያረጥበው እሱ ነው ልብን የሚያረጥበው እሱ ነው እስላማዊ ትምህርቶችን ተማሪ ቅራአታቸውን ቅሩ
መልካም ጓደኞችን ያዙ፣ ከመጥፎ ጓደኞች ራቁ፣ ቁርአን መቅራት አብዙ፣ ሶላታቸውን ዋጅቡን ጠብቁ፣ ሱና ዒባዳዎች ላይ የተሻላቸውን ያክል ጣሩ፣ ጾምን አብዙ። እነዚህ ነገራቶች ወደ አላህ Subhanahu Wa Ta'ala ያቀርቧቸዋል። እሺ ኡስታዝ ጀዛከላህ ኸይር አላህ ይስጥልን። መርሐባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነዝር ማብዛት እንዴት ይታያል? መክሩህ ነው ያ ጀማ፣ መክሩህ ነው። እሺ ወአለይኩም ሰላም። እሺ እንዴት ነህ ወንድሜ? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ በጾም ጉዳይ ነው። እሺ የዛሬ ዓመት ረመዳን ሳልጾም የቀረኋቸው ቀናቶች ነበርና ያኛው ረመዳን ገባብኝ ቀዷይን ሳላውጣና ከፋራው እንዴት ነው? በምክንያት ነው ያሳለፍከው ወይንስ ያለ ምንም ምክንያት በመሳነፍ ምክንያት? እሺ አሳማኝ የሆነ ምክንያት ካለ ታመህ ከሆነ ቀጣዩ ረመዳን እስኪገባ ድረስ ያለ ጉዞ ላይ ነበርኩኝ። አመቱን ሙሉ ሙሳፊር ነበርኩ። አመቱን ሙሉ እየተጓዝክ ወይንስ የሆነ በስንፍና ነው? ያኛው እንኳን በስንፍና ነው። እንደሱ ከሆነ ቀጣም ከፋራ ማለት አመቱን ሙሉ ለእያንዳንዱ ቀን መጾም ነው። ከፋራ ደግሞ ምንድነው? ለእያንዳንዱ ቀን አንዳንድ ምስኪን ማብላት ካልቻልክ ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ ወይ ማሽላ ወይ ጤፍ ለሰዎች ገዝተህ መስጠት። ይሄ ነው። እሺ እና አስበልህ ስንት እንደሚመጣ ስንት ቀን ነው ያለብህ? ያለ ከፋራ ብጾመው ጾም ተቀባይነት አይቻልም። ቀባ ብቻ የሚጾመው ቀጣዩ ረመዳን ሳይገባበት የጾመ ሰው ነው። ቀጣዩ ረመዳን ያለ ምንም 7 ቀን ነው ያለብህ። ስለዚህ ቀጣም ከፋራ አለብህ በመሳነፍ ምክንያት ስላሳለፍከው ቀጣዩ ረመዳን እስኪገባ ድረስ ወይኔ ሸክላ 7 ቀን ለሰባት ድሃዎች ማብላት 7 ጥብስ ዘዝላቸውና ብላቸው ወይንም ኢኮኖሚ ወረድ ያለ ከሆነ 7 እንጀራና 7 ሽሮ ዶኬ ወይንም ምስር ብታደርግላቸው ጥሩ ነው። እሺ ያን ካልቻልክ ይሄንን ማድረግ እህል ገዝተህ መስጠት በአካባቢያቸው ሰዎች ከሚበሉት ነገራት ሩዝ ከሆነ የሚበሉት 7 ሲባዛ 1.5 ኪሎ ከግማሽ አድርጉና ንገሩት እስኪ ስንት ይመጣል? ያንን በመስኮት ነው የማትስ የተማርኩት ይቅርታ አስበው ይነግራል። እሺና ይሄን እንደዛ አድርጉ። 7 ሲባዛ በገንዘብ መስጠት እችላለሁ። ያንን በገንዘብ መቀየር ትችላለህ። እህል ቢሆን ግን መልካም ነው። እህል በአካባቢህ በዛ ምስኪን ካሉ ሀገርህ ላይ ለነዚያ ማሰጠት ትችላለህ። ቤተሰቦችህን እዘዛቸውና ይሄን ያክል ኪሎ ስጡ ሊበላቸው እህል ገዝተው ይስጡልህ። ሩዝ ከሆነ ሩዝ ወይንም በአካባቢያቸው የሚበሉ መርሐባ ሁለተኛ ወይ ማሽላ ወይንም ባኢላ ወይንም ቦለቄ ወይንም ዘንጋዳ ወይንም ጓያ ምናምን። እሺ ብዙ ዘሮችን አውቃለሁ የገበሬ ልጅ ስለሆንኩ። ሁለተኛ ጥያቄ ፈርድ ቀዷ ጾም እያለብን ሱና ጾም እንዴት ይታያል? ዋጅቡ መቀደም አለበት። ዋጅቡን ሳትጾም ብትሄድ ጊዜ ተመቻችቶልህ ነገ ከአላህ ፊት ትጠየቅበታለህ። ነገር ግን ሱናውን ለምን አልጾምክም ብሎ አላህ Subhanahu Wa Ta'ala አይጠይቅህም፣ እርሱ ትርፍ ነውና። ስለዚህ ዋጅብ ጾም ካለባችሁ ዋጅቡ ነው መቀደም ያለበት። እሺ ቦለቄ ምንድነው እያለች ነው እህታችን ኮሜንት ላይ። መርሐባ ጀዛከላህ